ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ከጥቂት ጊዜያት በኋላ ዳግም ተመልሰናል። አዎ ሰሞኑን በአንዳንድ ጉዳዮች ምክንያት ጠፍተናል እና ውድ ቤተሰቦች እንግዲህ በአብርሃምና በሩታ ዙሪያ አዳዲስ መረጃዎች ተሰምተዋል። እነሱ ነገሮች የማጋራችሁ ይሆናል። ከዛ በፊት ግን እንግዲህ ሰሞኑን እንደ መጥፋታችን የተነሳ የዩቲዩብ ቻናላችን ትንሽ ደከም ብሏል። ታዲያ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። እንዲሁም ቤተሰብ የሆናችሁ ከዚህ በፊት ሰብስክራይብ ያደረጋችሁ ላይክ እና ሼር ኮሜንት እያደረጋችሁ ዩቲዩባችን ቻናሉ እንዲነቃቃ ቤተሰባዊነታችሁን አሳዩን። እንግዲህ ውድ ቤተሰቦች የአብርሃምና የሩታ ጸብ ዘለቅ ያለ ጊዜን እያስቆጠረ ይገኛል። እንግዲህ ሩታም ነገሮች ሲታወቁባት ከዚህ ቀደም አጋርቻችሁ ነበረ ነገሮችን መፍታት የምትችልበትና ይቅርታዎችን ዳርዳርታ ላይ እንደነበረች አጋርቻችሁ ነበር። እንግዲህ በዛው የጠፋ ነው። ታዲያ ይህ ጉዳይ አሁንም እንደቀጠለ ነው። የጠበቀን አዳዲስ መረጃዎች እንደደረሱኝ ከሆነ እንግዲህ ሰሞኑን ሲጋሩ የነበሩ አንዳንድ ነገሮች ነበሩ። ለምንድነው በዚህ ደረጃ እነ ሩታ እንግዲህ ይቅርታ ለመጠየቅ የፈለጉት? የህግና የክሱ ጉዳይ ነው ወይስ ሌላ አንድምታ አለው የሚሉትን ነገሮች ለማጣራት ሞክሬ ነበረ። አንዳንድ ጭምጭምታዎች ተሰምተዋል። በሱ ዙሪያም የማጋራችሁ ነገር አለ። እንዲሁም ይሄ ጉዳይ ከልክ እንዳያልፍና እንግዲህ ከመስመር እንዳይለቅ ያው አብርሃም ክሱን ማንሳቱንም ተከትሎ እንግዲህ እነሱ ዙሪያ ያለው ነገር ሰላማዊ ሁኔታን እንዲፈጥርና በቤተሰብ መሀል ብጥብጥና ጸብን እንዳይፈጥር እንዲሁም በሩታና በአብርሃም መሀል እንግዲህ ልጅም ስላለ ይህንን ጉዳይ ለማረጋጋት ሲባል የአብርሃም ወንድም ጣልቃ እንደገባ ትላንትና መልእክት ደርሶ የነበረ ሁለቱንም ወገኖች እንግዲህ ለመፈየድ እየጣረ ያለበት ሁኔታዎች አሉ ተብሏል። እሱንም እንግዲህ በዝርዝር የምንነግራችሁ ይሆናል። ታዲያ በድጋሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ይህንም ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ የአብርሃምና የሄርሜላ ህይወት ተመሳቀለ ከተባለና አብርሃምና ሄርሜላ መሀል እንግዲህ ሩታ ገብታ በድጋሚ በጠበጠች የሚባሉ ሁኔታዎች የተሰሙበት ነገር ነበረ። እንዲሁም ፍቅር መታ እንግዲህ ብዙ ነገሮች ሊመሳቀሉ የቻሉበት ነገሮች አሉ። ታዲያ አብርሃም በስንት ልመና ወደ ሄርሜላ እንደተመለሰ ተመልክተናል። እነዚህ ነገሮች ሁሉ በዙሪያቸው እየተካሄዱ የነበሩት ነገሮች እንግዲህ ሰሞኑን ደግሞ ሌላ ጡዘት ውስጥ ገብቶ የሩታን ልጅ በመጥፋቱ ምክንያት በአብርሃምና በሩታ መካከል ተረጋግቶና እንግዲህ ሰላማዊ ባይባልም ግን ዝምታዎች የሰፈኑበት ጸቦች የተረጋጉበት ነገሮች የነበሩት ሁኔታ ዳግም እንዲግል ያደረጉበት ሁኔታ አለ። ታዲያ በሱ ዙሪያ ከዚህ ቀደም ባጋራኋችሁ መረጃ መሰረት እንግዲህ በሩታ ዙሪያ የሚገኙ ሰዎች በአብርሃም ዙሪያ ያሉ ሰዎች መላምታቸውን እንደሚያስቀምጡት ከሆነ ሩታና በሷ ዙሪያ የሚገኙ ሰዎች አብርሃምና ሩታ ሊራራቁ የቻሉበትን ነገር በማሰብ ልጁን እንግዲህ እንደጠፋ በማስመሰልና የሩታ ልጅ ስለጠፋ አብርሃም ለልጁ ኬር ስለሚሰጥና ወይም ደግሞ ለልጁ ስለሚያስብ ያንን ነገር በመጠቀም እንግዲህ በስልታዊ ነገር አብርሃም ወደ ቤቱ ለመመለስና ከሄርሜላ ሀሳቦቹን ሰርቆ ወደ ልጁ እንዲያተኩር ለማድረግና እንግዲህ ነገሮች በአብርሃም ልጅ ዙሪያ እንዲሆኑ ለማድረግ ብዙ ጥረቶችን እያደረጉ የነበረበት ነገር በሩታና በአብርሃም እያደረጉ የነበረበት ሁኔታ በአብርሃም ዙሪያ ከሚገኙ ሰዎች አንዳንድ መረጃዎች በጭምጭምታ መልክ እየወጡ እንደነበር አጋርቻችሁ ነበር። ለእነዛ ነገሮች እንግዲህ እውነትም ሆነ ያው በሩታ እህት በኩል ይሄ ጉዳይ ተፈጽሞ ተገኝቷል። ይህም ጉዳይ የናረ በመምጣቱ እንግዲህ የክስ መዝገብ ላይ እስከሚያደርስ ድረስ የሄደው ነበረ። ፖሊሶችም እንግዲህ በዚህ ዙሪያ በሩታና በአብርሃም ዙሪያ የሚገኙ ሰዎች ይጠረጠራሉ የተባሉ ሰዎችን እያንዳንዱን እንግዲህ በተለይ ደግሞ በአብርሃም ዙሪያ የሚገኙትን ሰዎች በተደጋጋሚ ቅኝቶችን እያደረጉ እንግዲህ ብዙ ነገር ሲፈጸም የነበረበት ሁኔታዎች አሉ። ታዲያ እነዚህ ጉዳዮች እንግዲህ ከልክ ያለፈና ወደ ኋላ የማይመለስ ነገር ላይ ሲደርስ የሩታ ቤተሰቦች በማመንና ልጁን እንግዲህ እነሱ ጋር እንዳለ በማድረግ ሁሉ ነገር ሊረጋጋ የቻለበት ሁኔታ ነበረ። ነገር ግን ይሄ ጉዳይ ህግ የያዘው ሁኔታ ላይ እንደመድረሱ አብርሃምና ሄርሜላም እንግዲህ ይሄን ጉዳይ ወደ ኋላ ለመመለስና ለመግታት አልፈለጉም። ያንንም ተከትሎ ሩታና ኤፍሬም እንዲሁም በዙሪያ ያሉ ሰዎች ላይ ክስ በመመስረት ሌላ ታሪክ ውስጥ ደግሞ ድጋሚ እንዲገባ ያንን ኬዝ አድርገውትም ነበረ። ሁሉም ታሪክ መነሻ ያ ሁሉ ነገር ሆኖ የሩታ ቤተሰቦች ሩታና አብርሃምን ዳግም እናገናኛለን የሚል ዋነኛ ሴራን በመያዝ በልጁ ምክንያት እንግዲህ ልጃቸውን ሰለባ በማድረግ የሩታ ልጅ በመስረቅ ይህንን ጉዳይ አብርሃምና ሩታ ሊገናኙበት የሚችሉበትን መንገድ ለመፍጠር የጣሩት ነገር በሩታና በአብርሃም ዙሪያ ዳግም ቁርሾንና ጥላቻን የሚያፈራ ነገር ሆኖ ተገኝቷል። አሁንም እንግዲህ በአብርሃምና በሄርሜላ በኩል ለሩታና ለኤፍሬም እንዲሁም በዙሪያ ለሚገኙ ሰዎች ይህንን ጉዳይ ለማርገብና እሱን ለማንሳት ቢፈልጉም ነገር ግን ይቅርታ ለማድረግ በተለይ በሄርሜላ በኩል እየታየ ያለው ነገር
እጅግ አሳሳቢ ሆኗል። ሄርሜላ ከሩታና ከኤፍሬም ጋር ላለመቅረብ እየጣረች ያለችበት ሁኔታዎች ብዙዎች የሚረዱት ነው። ምክንያቱም ኤፍሬምን በተደጋጋሚ እንደተመለከት ነው እንግዲህ ከሄርሜላ ጋር ምንም አይነት ነገሮች አብርሃም ንክኪም ሆነ ምንም ግንኙነት እንዳይኖረው የሚፈልግ ሰው እንደመሆኑ ሀሳቡን ቀይሮ ይቅርታ መጠየቁ ሄርሜላና አብርሃም ሰላም ያወርዳሉ የሚለውን ነገር አሳሳቢ ሁኔታ ውስጥ ይከቷል። የሄርሜላና የአብርሃም ፍቅር ላይቀጥል የሚችልበትን ሴራ ዳግም ሊጠነስሱ እንደሚችሉ ሄርሜላ በመረዳት እንግዲህ ይቅርታ ላለማድረግና ይህንን ጉዳይ በቸልተኝነት ለማለፍ ጉዳዩ ከይቅርታ ውጪ ሆኖ እንግዲህ ኤፍሬም እና ሩታ በህይወታቸውን ጣልቃ እንዳይገቡ ለማስቀረት ይቅርታውን እየነፈገች እንደነበር ያለበት ሁኔታ በሄርሜላና በአብርሃም ዙሪያ ክርክርን እንዳስነሳ ሰምቻለሁ። ትናንትና እንግዲህ በነበረው ቪዲዮ ላይ እንደተመለከታችሁት ሄርሜላ ምንም አይነት ታምር ቢፈጠር ለሩታና ለኤፍሬም ይቅርታ እንደማታደርግና ከተናገሩት ነገር አንጻር እንዲሁም ኤፍሬም በተደጋጋሚ አብርሃም ቤት ሆኖ እንዲሁም ሄርሜላ ጋር እየተመላለሰ የተናገራቸው ነገሮች በሄርሜላ ላይ ብዙ ነገሮችን ባሳዎችን እያጫረ የሚያስላል። ከዚህ ቀደምም እንግዲህ ሄርሜላም የጠፋችበት ሰሞኖች ላይ ኤፍሬም ሲያደርግ የነበራቸውን ነገሮች እናስታውሳለን። ታዲያ ኤፍሬም ከስህተቱ የሚማር ሰው ሳይሆን በተደጋጋሚ ይቅርታ እየጠየቀ ሌላ አዳዲስ ሴራዎችን የሚጠነስስ ሰው እንደመሆኑ መጠን ሄርሜላ ከዚሁ እንግዲህ አውቀናል የሚል ነገር በማሳየት አብርሃምን ኤፍሬምን ከአብርሃም ህይወትና ከእሷ ህይወት ለማስወጣት እየጣረች ያለችበትን ሁኔታ የማሳያ ነገሮች ሆኗል። ይህንን ጉዳይ ግን አብርሃም አልወደደውም። ይህም እንግዲህ ዋነኛ የአብርሃም ምክንያት አብርሃም ልጁን ለማየት በተደጋጋሚ መሄዱ አይቀርም። ታዲያ በእንደዚህ አይነት ሁኔታዎች ውስጥ በይቅርታና ሰላም በማይሰፍንበት ሁኔታ ልጁን ማየት የሚችልበት ምንም አይነት መንገዶች አይኖሩም። ምክንያቱም ከሩታ ጋር ሳይታረቅና ሳይስማማ ልጁን ለማየት ምንም አይነት ፍላጎት ሊኖረው ስለማይችል ይህን ጉዳይ በይቅርታ ለመፍታት የፈለገበት ሁኔታዎች ነበሩ። ታዲያ ከሄዱና ከቪዲዮን በኋላ እንግዲህ ሄርሜላና አብርሃም በጣም ለረጅም ሰዓት ሲነጋገሩበት የነበረው ሁኔታ እንዳለ ተሰምቷል። ሄርሜላም እንግዲህ እንዳልኳችሁ በጣም ብዙ ነገሮችን ለአብርሃም ለማስረዳት የሞከረችበት ሁኔታዎች እንዳሉም ሰምተናል። ይህንን ተከትሎ እንግዲህ ኤፍሬምና ሩታ ይሄን ጉዳይ ሴራ ጠንስሰው ሌላ አዲስ አጀንዳ ቀርጸው ለመምጣት እንጂ ይቅርታ ለመጠየቅ አስበውና ፈልገው አይደለም። ማስቀየማቸው ስለገባቸውና ጥፋታቸው ስለገባቸው ሳይሆን ከዚህ ቀደም እያደረጉ ያሉት ነገር ምንም ነገር እንደማያውቁና ስለ ልጁም ጉዳይ እንግዲህ ስለ መጥፋቱ ምንም ነገር እንደማያውቁ ብዙ ነገሮችን ሲያደርጉ የነበሩበት ሁኔታ ይቅርታ የሚያስጠይቃቸው አይደለም። ካላወቁ አላወቁም ነው። ነገር ግን ልጁ መጥፋቱም የነሱ እጅ ስላለበት ይህንን ጉዳይ ሆነ ብለው የፈጸሙት ስለሆነ አሁን ያኛው ስላልተሳካ እንግዲህ ሁለተኛ ሴራ ለመጠንሰስ እየጣሩ ያለበት ሁኔታ ነው እያለች ሄርሜላ በጣም ክርክሯን ስታነሳ ነበረ። ነገር ግን አብርሃም ቅርታዎችን በመቀበል ከነሱ ህይወት መውጣትና ወደ ህይወታችን እንዳይገቡ ማድረግ እንችላለን እያለ ቪዲዮ ላይ ሲናገር የነበራቸው ነገሮች ለሄርሜላ በድጋሚ ለማስረዳት የጣረበት ሁኔታዎች ነበሩ። ይህም ጉዳይ በሁለቱ መካከል አለመግባባትን የፈጠረ ነገር ይመስላል። እንግዲህ በዚህ ጉዳይ ላይ የአብርሃም ቤተሰቦችም እንግዲህ ጣልቃ የመግባት አዝማሚያዎችን አሁንም በድጋሚ እያሳዩ እንደሆነ ሰምተናል። ምክንያቱም ሩታና ኤፍሬም እንግዲህ ይህ ጉዳይ ሰላም እንዲሆን እንፈልጋለን እያሉ ከጀርባ ያለውን ነገር እንግዲህ ምን ይሁን ምን ባይታወቅም ነገር ግን ይህን ጉዳይ አጥብቀው እንደሚፈልጉትና ይቅርታውን እንደሚፈልጉ ሲናገሩ ሰምተናል። ከቪዲዮዎችም በኋላ እንግዲህ ከብዙዎች ጋር ሲነጋገሩ እንደነበረው አብርሃም ልጁን ማየት አለበት። ከልጁ ጋርም ሆነ ከሚስቱ ጋር ሰላማዊ ነገር ያስፈልጓል። ለልጁ ደህንነትና እንግዲህ ሰላማዊ እድገት ሲባል እንግዲህ የአብርሃምና የሩታ መታረቅ ግዴታ ነው እያሉ እየተናገሩ ይገኛል። እንዲሁም ኤፍሬም የአብርሃም ስጋና የገዛ ወንድሙ እንደመሆኑ መጠን ተጣልቶ መቆየቱ ትክክል አይደለም። ለቤተሰብም እንግዲህ ይሄ ነገር ጥሩ እንድምታ ስለሌለው እንግዲህ ይህ ጉዳይ በእርቅ መፈጸም እንዳለበት ለማስረዳት እየሞከሩ ነበረ። ታዲያ ይህንን ጉዳይ ዴቭ እንግዲህ ሁሉንም በማገናኘት አንድ ላይ ሰላማዊ ነገርን ለማስፈን እንደሚፈልግና በነገው ዕለት እንግዲህ ምናልባት ሁሉንም ልጆች አንድ ላይ በማነጋገር ይህን ጉዳይ በእርቅ እንዲፈቱት በሽምግልና ሂደት ሊያደርጉት እንደሚችሉ እየተነገረ ይገኛል። ውድ ቤተሰቦች ይሄ ጉዳይ አንዳንድ ሰዎች እንደሚያነሱት ከሆነ እንግዲህ በሩታና በኤፍሬም በኩል አዲስ የተጠነሰሰ ነገር አለ። ይህንን ጉዳይ በቅርቡ ጠብቁ እያሉ ይገኛሉ። እኛም እንግዲህ አዳዲስ ፍንጮች ከወጡ አጣርተን ወደ እናንተ የምናደርስ ይሆናል። እየተሰሙ ያሉት ነገሮች ምን ሊፈጠር ይሆን? በዚህ ደረጃ አጥብቀው ይቅርታውን የፈለጉት የእውነት አብርሃም ልጁን ስለሚያይና ለልጁ ጤንነትና ሰላማዊ እድገት ሲባል ይቅርታ መጠየቅ ፈልገው ነው ወይንስ የተለየ አጀንዳ ይኖራቸዋል? ሄርሜላስ ምን አይነት ፍርሃት ቢኖራት ነው በዚህ ደረጃ ምን ብትሰማ ነው ይቅርታውን ላለመቀበል እንዲህ እየጣረች ያለችው? የሚሉትን ጉዳዮች በዝርዝር በቅርቡ የማጋራችሁ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። እዚህ ዩቲዩብ ቻናል አዲስ የሆናችሁ አሁን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ሁልጊዜ እንደምንለው ኮመንታችን ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።